ሙሉ ገድሉን አልቀበልም ማለት አልችልም። እኔ ከገድሉ መካከል ደግሞ አንዱን ተአምራት መቃወም አልችልም። ነገር ግን እኔ መቃወም የማልችለውን ተአምራት አንደኛው ተገልጦለት ተቀብሎ ሊሆን ይችላል። ስለዚህ ያንን አልቀበልም ብል አንዱን ተአምር አልቀበልም ብል እኔ ኦርቶዶክስ ቤተክርስቲያን የዘላለም ሕይወት አታገኝም አትለኝም ብዬ አምናለሁ። እርሶ ያንን ካልተቀበልክ የዘላለም ሕይወት አይኖርህም ብለው ነው የሚሉኝ። እንደዚህ አይነት አስተምሮ አለ ቤተክርስቲያን ተዋዘን። እንኳን አንተ አይደለም እኔ ራሱ ብዙም ባይገባኝ ነገር አለ። ኦኬ ታዲያ ካህን ነኝ፣ ቄስ ነኝ፣ አስተማሪ ነኝ። ኦኬ አንድ ሰው በክርስቶስ አምኖ ክርስቶስ እንደሞተለት እንደተሰቀለለት የዓለም ቤዛ እንደሆነ አምኖ ተጠምቆ የሚጠበቅበት ከኃጢአት ርቆ ኃጢአት እንኳን ቢሰራ ንስሐ እየገባ የክርስቶስን ስጋና ደም እየበላ በክርስቲያናዊ ስነ ምግባሩ ክርስቶስን መስሎ እንዲኖር ነው የሚጠበቅበት አንድ ሰው። የአንድ ክርስቲያን ግዴታ ይሄ ነው። ከዚያ በተረፈ ሊቅ መሆን መመራመር ያንተ ከፈለክ ትማራለህ። እንደዛማ ከሆነ ማንም አይተርፍም እኮ። የሀገራችን ስንት ህዝብ ነው የተማረ ሰው? ስንቱ ነው መጽሐፍ ቅዱስ የኔ እናት አባቶቼ መጽሐፍ ቅዱስ አያነቡም። ስለማያነቡ ግን የዘላለም ሕይወት የላቸውም ማለት ግን አትችልም። በስሙ የተጻፈው ሁሉ እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ ልታምኑ እንጂ አይደለም የሚለው ነው መጽሐፉ። ስለዚህ አምነህ አንተ የሚጠበቅብህ ማመን ነው። በነገራችን ላይ ማንበብ እኮ መረዳት አይደለም። ይኸውልህ ቅድም መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ላይ ያ ጃንደረባ እኮ የኢሳይያስን መጽሐፍ ያነብ ነበር አለ ሉቃስ ሲዘግብልን። ያነብ ነበር። ፊልጶስ መንፈስ ቅዱስ ላከውና ሄዶ ሰረገላ ላይ ቁጭ የምታነበውን ታስተውለዋለህ አለው። የሚያብራራልኝ ሳይኖር አይደል ያለው እንዴ? እንደ በጎቹ በሸላቶቹ ፊት ዝም አለ አልተናገረም የሚለው የኢሳይያስን ትንቢት ነበር ሲያነብ የነበረው። ያነባል። ይሄ ጃንደረባው የማንበብ ችግር የለበትም። ዕብራይስጥ በደንብ ያነባል። የማንበብ ችግር አልነበረም የነበረበት። የሚያነብም እኮ የሚገባው ነገር እኮ አለ። ግን ይሄ ትንቢት ነው። ትንቢተ ኢሳይያስ 53 ጠጠር አለበት። ለሱ ለኛ ነው የቀለለን ስለተፈጸመ። እንዴ ከትውልዱ ማን አስተዋለ እኮ ነው ያለው ነብዩ ኢሳይያስ ራሱ። እና የሚያብራራልኝ ሳይኖር አለ ከዚያ አብራራልን። ይሄ ማለት እኮ በቀራንዮ አደባባይ ላይ አይሁድ የሰቀሉት እኮ እሱ እኮ ነው። ይሄ ማለት ስለ ኃጢአታችን የቆሰለው ስለ በደላችን የደቀቀው የደህንነታችን ተግሳጽ በእርሱ ላይ ያኖረው እናየው ዘንድ ደም ግባት የሌለው እኛ ግን ፊቱን በእግዚአብሔር እንደተቀሰፈ ፊቱንም እንደሚሰውርበት እንደተጠላ ሰው አየነው የሚለው እኮ እርሱ እኮ ክርስቶስ ነው አለው። ከዚያ አመነና ምን አደረገ? ካመነ በኋላ መጠመቅ ነበር። እንግዲህ ስለ ጥምቀት ራሱ አስተምሮታል ማለት ነው። እዚያ ላይ አያትትም፣ ግን ምን ይላል? ወረድ ሲል ውሃ ጋር ደረሱ ይላል ሉቃስ። ከዚያ ምንድነው ያለው? ራሱ ጃንደረባው ምን አለ? ይሄው ውሃ አለ። ልብ አድርግ። ስለ ውሃ ከፍ ሲል ምናምን አልነገረንም መጽሐፍ ቅዱስ ዲቴል፣ ግን አስተምሮታል ማለት ነው። ምን ይላል? ይሄው ውሃ እንዳልጠመቅ የሚከለክለኝ ምን አለ ይላል። ምን ማለት ነው? አሁን ይሄንን እንግዲህ እምነት ከጥምቀት ጋር ነው። ያመነ ሰው ይጠመቃል፣ ግድ ነው። ስለዚህ አስተምሮት ስለነበረው ወንዝ ጋር ሲደርሱ ይሄው ውሃ አለ። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና፣ ማን ነው የሚያነባው? ጃንደረባው። ፊልጶስ ሰማና በውኑ የምታነበውን ታስተውለዋለህን አለው። ከዚያ እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። የሚመራኝ ሳይኖር ይህ እንዴት ይቻለኛል? ያነባል፣ ግን የማስተዋል ጥያቄ ነው የጠየቀው። ይኸው ታስተውለዋለህ ወይ ነው። የማስተዋል ነው፣ የማንበብ ችግር የለበትም። በደንብ ያነባል። ግን ማስተዋል ማለት መመርመር፣ ትንቢቱን ተፈጽሟል አልተፈጸመም የሚለውን ነገር አይረዳውም። ኦኬ እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። ተርጓሚ ያስፈልገዋል ማለት ነው አንድ መጽሐፍ እንኳን ትንቢት ይቀርና። ከዚያ መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስ። ስለዚህ እዚህ ጋር የሚያሳየን ምንድነው? አንድ ሰው ስለ ክርስቶስ ተምሮ መጠመቅ እንዳለበት ነው። ኦኬ ስለዚህ ከዚህ እኛም ሲመጣ አንድ ሰው እኔ ስለ ክርስቶስ እንደሞተለት እንደተሰቀለለት አስተምራለሁ፣ እመክራለሁ። ካመንህ አዎ ክርስቶስ የእግዚአብሔር ልጅ እንደሆነ በማንነቱ ላይ ስለሆነ የምትመሰረተው የሰው ልጅ ሰዎች ማን ይሉታል ብሎ በጠየቀ ጊዜ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎ ጴጥሮስ መልሶለታል። እዚህም ላይ ያንን የነገረው። ከዛ በኋላ አምናለሁ ካመንህ መጠመቅ ትችላለህ አለው። በቃ ሁለቱም ወረዱ፣ ተጠመቀ።
ከዚህ በኋላ ይሄ ሰው አሁን እዚህ ውስጥ ስለ ገርል ሰብኮታል። አሁን ይሄን ሰውዬ እዚህ ውስጥ ስለሆነ ነገር አላወራውም። ከዛ በኋላ ይሄ ሰውዬ ጃንደረባው ራሱ ክርስቶስን ወደ መምሰል እያደገ እየተጋደለ ይሄዳል። ከዚያ በተረፈ ግን እያንዳንዱ ሰማይቱ ያደረገውን ታምር በሙሉ በጭንቅላቴ እንድሸመድድ አልገደድም እንዴ አልገደድም። እኔ እያንዳንዱ ታሪክ ይሄንን አድርጓል ምናምን አይጠበቅብኝም። እያንዳንዱ ደግሞ ማወቅ አይጠበቅብኝ። እንኳን እሱን ገና ፍትሐ ነገሥቱን መች ተማርኩት? ገና ሃይማኖት አበው ራሱ ገና ብዙም ማለቀው የማይገባኝ ነገር አለ። ኢቭን መጽሐፍ ቅዱስ ላይ ማለት መጽሐፍ ቅዱስ ላይ ብዙም ማለቀው ነገር አለ። መጽሐፍ ቅዱስን በሙሉስ አንደርስታንድ ስላልተደረከው ክርስቲያን አትሆንም ሊባል አይቻልም። እና የማደናበሪያና ማደናገሪያ አይሰራም፣ የውሸት ነው። ፕራክቲካሊ መሬት ላይ የሌለ ነገር ሰዎችን ለመውሰድ የሚደረግ ነገር ነው። እና ወንድማችን ደሜ እግዚአብሔር ከረዳህ የቤተክርስቲያን ትምህርት በደንብ ተምረህ ኦልሬዲ መጽሐፍ ቅዱስ የመረዳትም እንትን ስላለህ የማንበብም ችሎታ ስላለህ የበለጠ አይ ቲንክ ቤተክርስቲያን ትጠቀምብሃለች፣ ማገልገል ትችላለህ ብዬ አስባለሁ። እግዚአብሔር ከፈቀደልህ ነው። ኦኬ የእግዚአብሔር ልጅ መሆን የሚቻለው ጥሪውን አሜን ብለህ ስትቀበል ነውና አይ ሆፕ ካንተ ጋር ነን። በሚያስፈልገው ነገር ጥያቄ ካለህ እንመልስልሃለን። ማንኛውም ጥያቄ እኔ ከጎንህ ነኝ።